ልናቀና አንችልም። ያለ መንፈስ እርዳታ፣ ያለ ጸጋ እርዳታ ጌታዬ ሆይ ይህንን በገንዘብ ቢሆን እናገኘዋለን። ውስጣችን የተጥለቀለቀ ሰላም፣ የተጥለቀለቀ እረፍት፣ የተጥለቀለቀ ደስታ በቃላት እንዴት ብዬ ልናገር? ምን ይላል ብዬ ልበል? ይሄ ደስታ ጌታዬ የኔ አባት የኔ አባት እንኳን ነፍሴን አገኛት፣ እንኳን ነካኝ፣ እንኳን እህቶቼን ነካቸው፣ እንኳን ወንድሞቼን ነካቸው፣ እንኳን በአንተ መንፈስ ነካን። ጌታዬ ዓለም ባይረዳን አንተ ትረዳናለህ። ዓለም ቢስቅብን አንተ ግን አትስቅብንም። በአንተ መንፈስ ነው እንዲያደረከኝ። ኢየሱስ ክርስቶስ ያድናል ብዬ ጌትነትህን ስለ መንግስት እንድመሰክር ለእህቶቼም ለወንድሞቼም የሚል መንፈስ ያበዛልን አንተ። ዓለም ቢስቅብን ጌታ ሆይ፣ ዓለም ባፌዝብን ጌታ ሆይ፣ በዚህ ትውልድ መካከል በስጋችን ላይ ስድብ ውርጅብኝ ቢያመጡ አይደንቀንም፣ አይሞቀንም። ይህም ደግሞ ጸጋን ስላበዛልን ነው። እንደ ሰው የማይሰማን ሆነን አይደለም። ነገር ግን ጸጋ የሚባል ጉርበት፣ ጸጋ የሚባል መንፋፈስ አፈሰስክብን። ስለዚህ ስለ ስም ስንነቀፍ ደስ ይለናል። አንተም ዕለት ዕለት መንፈስን በላችን ላይ ትጨምርብናለህ። ዕለት ዕለት ልሳኖች ይጨምሩልናል። ዕለት ዕለት መገለጦች፣ ራእዮች፣ ህልሞች ይጨምሩልናል። ቅዱስ አባት እግዚአብሔር አብ ሆይ የፍጥረታት ሁሉ ጌታ እናመሰግንሃለን። ክብር ገናነት ለታላቁ ለስም ይሁን። ስለ እህቶቼ እጅግ አድርጌ አመሰግንሃለሁ። ስለ ወንድሞቼ እጅግ አድርጌ አመሰግንሃለሁ። እግዚአብሔር በጎዶላቸው ሁሉ ስለምትመጣ ስለምታሻግራቸው፣ ለጉድለታቸው ሙላት ስለምትሆን እግዚአብሔር ለጉድለታቸው ሙላት እግዚአብሔር በጌታ በኢየሱስ ክርስቶስና ስልጣን ለጸሎታቸው መልስ በቤታቸው እግዚአብሔር እንዲፈጥንላቸው ከአንተ ዘንድ እግዚአብሔር ሆይ ትእዛዝ ስለሚወጣ እጅግ አድርገን እናመሰግናለን። የለመኑን አይደለም ከምንለምንህ በላይ አብልጠህ እንደምትሰራ እናምናለን። እግዚአብሔር ሆይ አንተን እንጠብቅሃለን። ጌታዬ ሆይ በመጠበቂያ ላይ ቆሜ እጠብቅሃለሁ ብሎ እንዳለ ባሪያህም ባቆም እንጠብቅሃለን። ጌታ ኢየሱስ ከአንተ ወደ ግራም ወደ ቀኝም አንልም። እንደዘመርነው እግዚአብሔር ሆይ ከአንተ ጋራ ምርጫችን ነህ። እግዚአብሔር ልጅ ኢየሱስ ምርጫችን ነህ። ውዴ ኢየሱስ አንተን ነው ያልኩት። ነፍሴ አንተን ነው ያለችው። የወንድሞቼና እህቶቼ ነፍስ አንተን ነው ያሉት። አንተን ስላሉ ነው እዚህ ማንም አስሯቸው ማንም አስቀምጧቸው አይደለም። ያንተ ፍቅር የገባው ህዝብ ከዚህ ከሚተራመስ ዓለም መካከል በእርጋታ እንድንቀመጥ በመንፈስ እንድንረሰርስ ቲክቶክ ነው ብለህ አልናከንም። እዚህ አለህ፣ ከኛ ጋር አለህ፣ በእኛ ውስጥ አለህ፣ በእኛ ውስጥ አለህ፣ በእኔ ውስጥ አለህ። ታላቁ ጌታ በውቤ ውስጥ አለህ፣ በእህቴ በወስዬ ውስጥ አለ፣ በሪታዬ ውስጥ አለ፣ በመቅዲ ውስጥ አለ፣ በገንዬ ውስጥ አለ፣ በወንድሞቼ በእህቶቼ ውስጥ አለ ከኛ ጋር። በምንገባበት ትገባለህ፣ በምንተኛበት ትተኛለህ፣ በምንወጣበት ትወጣለህ። በየትኛውም ቦታ፣ በየትኛውም ስፍራ፣ በየትኛውም ጊዜ ክረምት በጋ አትል፣ ቀን ትኩሳት ፀሐይ አትል፣ ደከመኝ አትል። አመላችን ጠባያችን የተለያየ ነገር ቢያስቸግርህ ብትተወን እኮ እስከ ወዲያኛው ብትተወን እስከ ወዲያኛው ነው የምንጠፋው። ግን ፍቅርህ ቃላት የለውም። በምን ይብራራል? በምን ይገለጣል? ፍቅር እንዲያደረገህ ያፈቀርኩት ሰው ደግሞ አንተን ነው ኤርሚያስ ብለህ ስትለኝ ምን መልሳለሁ? ምንድነው የምለው? እናንተን የወደድኩት ብለህ ስትለን ምንድነው የምንመልስልህ? አንተው በሰጠህን ዘመን፣ አንተው በሰጠህን ጸጋ፣ አንተው በሰጠህን አንደበት እናመሰግንሃለን። ዘመን ብትጨምርልን ጌታ ሆይ፣ ይህንኑ መንፈስ ብታበዛልን ጌታ ሆይ፣ ፊትህን መፈለግ ብታበዛልን ጌታ ሆይ፣ ቀኝህና የፊትህ ብርሃን በላያችን ላይ ቢበዛ ጌታ ሆይ፣ ቀኝህና የፊትህ ብርሃን ቢበዛልን ጌታ ሆይ፣ ወደ ቅድስና ተራራ አንተ ወደምትገበኝበት ማደሪያ ጌታ ሆይ ብትስበን። ከአንተ በኋላ እንሮጣለን። የኔ አባት ከአንተ በኋላ እንሮጣለን። አንተ በአንተ ኃይል ታስሮጠናለህ። በዚህ ትውልድ መካከል ጌታ ሆይ ለሌሎች ሰዎች መዳን ነፍሳቸው እንድትነካ የእውነት እኮ ነው ኢየሱስ ያድናል ብለን ስንላቸው ወንድሞቼ እናቶቼ የእውነት እኮ ነው። አድኖኝ ነው ያድናል ብዬ የምልህ፣ አትርፎኝ ነው ያተርፋል ብዬ የምልህ፣ እህቶቼ አድኗቸው ነው ያድናል ብለው እኮ የሚሏቸው ወንድሞቼ እናቶች
የእውነት እኮ ነው የምንሰብከው። የእውነት እኮ ነው። እኛ ጊዜ ለማሳለፍ አይደለም እኮ እንደ ሌሎች ታይተው እንደሚጠፉት እንደዛ እኮ አይደለም። ጌታ ልኮን እኮ ነው የምንሰብከው። የእውነት አድኖን እኮ ነው የሚሰብኩት ወንጌላውያን ወንድሞቼ እህቶቼ። የእውነት እኮ አድኗት እኮ ነው እህቴ ያድናል ብላ ስትልህ የእውነት እኮ ነው። የእውነቷን እኮ ነው ወንድሜ። የእውነታችንን እኮ ነው። የእውነታችንን እኮ ነው። ቀልድ የምንቀልድ ጊዜ ማሳለፊያ የምናደርግባችሁ መስሏችሁ የታያችሁ ከሆነ የእውነት እኮ ነው ኢየሱስ ያድናል ብለን የምንላችሁ። የእውነት 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 እኮ ነው። የእውነት እኮ ነው ጌታ ያድናል ብለን የምንለው። ያዳነን ህዝብ ነን። በቅዱስ አጠራሩ የጠራን ህዝብ ነን። እዚህ የተሰበሰብነው የምሕረቱ ባለዕዳዎች ነን። በዘላለም ፍቅር በማይለወጥ ፍቅር የተወደድን የክርስቶስ ኢየሱስ ክቡርና ንጹህ ደም የፈሰሰልን ህዝቦች እኮ ነን። ከአባቶቻችን በወረስኑ በከንቱ በሆነ በበግ ደም አይደለም ጌታ የተዋጀን የተቤዠን፣ በራሱ ደም በፈሰሰው ቅዱስ ደም በፈሰሰው ቅዱስ ደም የእግዚአብሔር ልጅ ደም መለኮትነት የተዋሃደው የእግዚአብሔር ልጅ ደም ከሞተ ስራ ህሊናችንን ነፃ ያወጣ የእግዚአብሔር ልጅ ደም በሱ እኮ ነው ኃጢአቴ የነጻው ብራዘር። በሱ እኮ ነው እግዚአብሔር ይቅር አለኝ። በዚህ ደም ጉልበት እኮ ነው ያሻገረን። በዚህ ደም ጉልበት እኮ ነው ልጆቹ ያደረገን። በዚህ ደም ጉልበት እኮ ነው የገሃነምን ደጆች የዘጋልን። በዚህ ደም ጉልበት እኮ ነው ከእግዚአብሔር አብ ጋር ይታረቅ ነው። በኢየሱስ ደም በኢየሱስ ደም በእነንትና ጥፍር በእነንትና ጸጉር በእነንትና ቆሻሻ በሆነ ነገር አይደለም። በእግዚአብሔር ልጅ ደም የእግዚአብሔር ልጅ ደም የእግዚአብሔር ልጅ ደም ሰውነቴን መቆጣጠር የሚያቀኝ የእግዚአብሔር ልጅ ደም የኢየሱስ ክርስቶስ ደም የኢየሱስ ክርስቶስ ደም የእውነት እኮ ነው። የእውነት እኮ ነው። የእውነት እኮ ነው ያድናል ብለን የምንለው። የእውነት እኮ ነው። ነገም ጌታ በጨመረልኝ ዕድሜ እህቶቼ ወንድሞቼም ሲመጡ የእውነት እኮ ነው ያድናል ብለን የምንላችሁ። አዳነኝ እኮ አልኩህ። አዳነኝ እኮ አሻገረን። ምስጋናዬ በቤቴ በህይወቴ ያበዛልን ለእህቶቼ ለወንድሞቼ በእርሱ ነው። አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዓመታት። ኢየሱሴ ለዘላለም ስም ይባረክ። አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዘመናት። የኔ ጌታ ኢየሱስ ለዘላለም ስም ይባረክ። የኔ ጌታ ኢየሱስ ለዘላለም ስም ይባረክ። አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዘመናት። የኔ አባት 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 አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ፣ አንተ ምስጋናዬ ነህ ለዘመናት። እህቶቼና ወንድሞቼ ጌታን የምትቀበሉ ሰዎች ካላችሁ 1 ደቂቃ ብቻ ነው ሰጣችሁ። 1 ደቂቃ ብቻ 77 ቁጥር ጻፉልኝ። ጌታን ለመቀበል የምትፈልጉ ወንድሞችና እህቶች ከታች ካላችሁ የእውነት እኮ ነው ያድናል ብዬ የምልህ። ከፈረድክ በራስ ነፍስ ላይ ነው የምትፈርደው። ከፈረድሽ በራስሽ ነፍስ ላይ ነው የምትፈርጂው። ኢየሱስ አያስፈልገኝም ብለህ ካልክ ለኔ ስትል አይደለም የምትቀበለው፣ ለገኒ ስትል አይደለም የምትቀበለው፣ ለውብዬ ወይ ለሆሲ ስትል አይደለም የምትቀበለው። ጌታን ለመቀበል የምትፈልጉ ሰዎች አላችሁ እዚህ ውስጥ። ከፈራችሁ በውስጥ መስመር አግኙ። እንደ እህቴ እንደ ቅድሞቹ 2 እህቶች በውስጥ መስመር አግኙ። ጌታ ኢየሱስ ለዘላለም ስሙ ይባረክ። ትኖራላችሁ እዚህ ጌታን ለመቀበል የምትፈልጉ ሰዎች። በጌታ ቤት የነበራችሁ ወደ ኋላም ያፈገፈጋችሁ በብዙ ድካም በኃጢአት መታለል ልባችሁን እልከኛ አድርጋችሁ ወደ ኋላ የተመለሳችሁ ሰዎች ትኖራላችሁ። ዛሬ የምትቀልዱ ኑ በንስሐ ጌታ ተመለሱ ብሎ ሲላችሁ የምታሾፉ ትኖራላችሁ። በእግዚአብሔር ቤት ትናንትና ጌታን የምታውቁ የነበራችሁ ዛሬ በብዙ ጉዳይ ወደ ኋላ የተመለሳችሁ እናንተም 77 ቁጥር ጻፉልኝ። ካላችሁ ጸልይላችኋለሁ፣ ከሌላችሁ በቃ የለም። እግዚአብሔር ልባችሁን እንዲረዳ እንወስናለን። ይህንኑ የንስሐ ጥሪ ይህንኑ አገልግሎት ነገ እንቀጥለዋለን፣ ተነገ ወዲያ እንቀጥለዋለን። ጌታ በጨመረልን ዕድሜ ጌታ እግዚአብሔር ይባረክ። ተባረኩ። አልሚዬ ዊንታና
ተባረኪ ዋንዴ ኤፍሬም እሺ ኢየሱስ ጌታ ነው ሚሚ ተባረኩ አንዴ ከጻፋችሁ ይበቃል አንዴ ከጻፋችሁ ይበቃል እግዚአብሔር ለዘላለም ይባርካችሁ ትናንትና በጌታ ቤት የነበራችሁ ወንድሞችና እህቶች ወደ ኋላ ይተመለሳችሁ ኑ ተመለሱ ፈጥነ ተመለስ ተጉያው ከቅፉ አትውጣ በቸርች ሂዱና ህብረት አድርጉ እናንተ ወንዶችና ሴቶች ልጆች ነገውኑ ባለህበት ቤተክርስቲያን ባለሽበት ቤተክርስቲያን ከዚህ በፊት ነግሬያችኋለሁ ሂዱና ተቀላቀሉ መላእክት መጥቶ ከናንተ ወሶፋ ላይ አንስቶ ቸርች አይወስደም ራስህ እግር አለ ራስ አይምሮ አለ ራስ እንድታስብ ራስሽ እንዳታስቢ እግዚአብሔር አይምሮ ሰጥቷቸዋል ተነሱና ወደ ቸርች ሂዱ እዛ ፓስተሮች ያገኙአችሁ ይጸልዩላችሁ ህብረት አድርጉ ከቅዱሳን ጋር ምንም አይነት ነገር ብታዩ ከቸርች አትውጡ ዘመኑ የከፋ ነው ከሚጮሁ የእግዚአብሔር ቅዱሳን ህዝብ ጋር ጸልዩ በቤቱ ቃሉን አንብቡ በቤቱ ህብረት አድርጉ በቤቱ ወንድሞቼና እህቶቼ ህብረት አድርጉ ወደ ቸርች ግቡ ወንድሞቼና እህቶቼ ወደ ቸርች ግቡ እዚህ ቲክቶክ ላይ ሁሉ ቀን ኤርሚያስን እየመጣታይም የሚያዋጣ እዛው ቸርች ጋር ያለው ፓስተርህ ነው በዛ በኩል በመሪዎች በኩል እግዚአብሔር እኔም ቤተክርስቲያን ስላለኝ ነው የሚነግራችሁ ወንድሞቼና እህቶቼ ሂዱ ወደ ቸርች ሂዱ ቸርችም እየተካፈላችሁ መታችሁ እዚህ አብረን እናገለግላለን ሂዱ ወደ ቸርች ወንድሞቼና እህቶቼ ወደ ቸርች ሂዱ ህብረት አድርጉ ከቅዱሳን ጋር እግዚአብሔር እንደገና አምላክ ነው የኃይል መታደስ ያደርግላችኋል የዘመን መታደስ ያደርግላችኋል ከቅዱሳን ጋር ህብረት አድርጉ እግዚአብሔር ዘመናችሁን ይባርክ ጌታ ኢየሱስ ለዘላለም ስሙ ይቀደስ እንዲህ አይነት ነገር እግዚአብሔር ካበዛልን እንቀጥላለን እህቶችም ወንድሞችም ቤት ቢከፍቱ እንደዚህ ነው የምናደርገው ከዚህ በኋላ ውስጤ በጣም መጸለያለሁ በጣም ማመስገን በእህቶቼ ውስጥ ፕሊዝ ወንድሞቼና እህቶቼ እዚህ ያላችሁ ወንዶችና ሴቶች እስከዛሬ ድረስ እድል ያልሰጠናችሁ እንድትጸልዩ እንድታገለግሉ ፕሊዝ መንፈሳችሁን አነሳሱ ታገለግላላችሁ እንሰጣችኋለን ጸጋና ሰላም ይብዛላችሁ ዊንታና በጌታ ነበርሽ ወይስ አዲስ ጌታን ለመቀበል ነው የፈለግሽው ሰላም ለእናንተ ይሁን ኤርሚዬ ሁለት ዓመት አርጋለሁ በጌታ እሺ በጣም ደክም ያለው ምንድነው በቃ ሁሌ ወስናለሁ ግን አልቻልኩም በቃ ኤርሚዬ አማርኛ ራሱ ፊልም ያስቸግረኛል አማርኛ ቃና በለው የኢትዮጵያ ፊልም ሁሉ በቃ የኤርትራ ፊልም ሁሉ አያለውና አማርኛ ራሱ በፊልም ነው ያቻልኩት በጣም አስቸገረኝ በቃ በጣም እና ከሁለት ዓመት በፊት እኔም ኦርቶዶክስ ነበርኩኝ ባሌ ደግሞ ኦርቶዶክስ ነው እስካሁን ወደ ጌታ አልመጣም እና እሱ ሲመጣ ደግሞ በጣም እየጸለይኩኝ ጥሩ ቆያለሁ እሱ ከመጣ ግን በቃ ወደ ኋላ መለሳለሁ አልጸልይም አልዘምርም አሁን ምንድነው እንንጃ እኔም ራሱ በጣም ገርሞኛል ዛሬ ምንድነው ህልም አየውና አጭር ነው ምንድነው ለሰዎች ወንጌል ሲሰብክ ስል ቃል አጣው እና የሆነ ቃል ጥቅስ ልነግራቸው ፈልጌ ረሳሁትና በቃ ለማንኛውም ጌታ ይወዳቸዋል ኢየሱስ ይወዳቸዋል በቃ ወደ ጌታ ነው ቢያቸው በጣም ተናደድኩኝ ለምን ስላላነበብኩ ነው እንደዛ ሆንኩኝ ብዬ በጣም ተጸጸትኩኝና ስነሳም ዛሬ ጧትም በጣም በቃ ነፍሴ በጣም እንትን ሆንኩኝ በጣም ተጸጸትኩኝ ምክንያቱም በድካም ምክንያት ፊልም ለጌታ ጊዜ ሳልሰጥ ለፊልም ጊዜ ሰጠሁትና ለጌታዬ ደግሞ ያ ከሁሉም ችግር አምጥቶ እዚህ በልጆች ባርኮኝ እዚህ አድርሶኛል ከሞት ስንት ያምልጦኛልና ግን እሱ ረስቼ በቃ ወደ ኋላ ተመለስኩኝ ወደ ፊልም ተመለስኩኝ ቃና በለው የሆነ ተከታታይ ፊልም የሆነ ፊልም በቃ ትግርኛና አማርኛ በጣም አያለው ጊዜ ከዛ ጊዜ ጨልሞ ምናምን ሳይው እንዴ ምንም ሳልጠቀም ዛሬ ሄደ ብዬ በጣም ጸጸታለሁ ግን አልቻልኩም ኤርሚዬ ድሮ የመጀመሪያ ጌታ ስቀበል በጣም በቃ ስነሳ ራሱ ወደ ሽንት ቤት ምናምን ስነሳ ማታ ላይ ተኝቼ ነበር ከእንቅልፌ ስነሳ እየዘመርኩኝ የሆነ ቃል እየደገምኩኝ እነሳ ነበር
በጣም እቀጣጠል ነበር። አሁን ግን የለም፣ የት ሀገር ሁሉም የለም። በቃ የት ሀገር የምትኖሪው? ስዊዘርላንድ። ፎሎ ባክ መልሼልሻለሁ። ዋትስአፕ አለሽ አይደል? አዎ አለኝ። በቃ በምቺ ሰዓት ላይ የእናንተ ምቺ ሰዓት የትኛው ነው? የቤተሰብሽን ጊዜ የማይነካ ለምሳሌ ምሽት ላይ ወይስ ጠዋት ላይ ነው የምትችይው? እኔ ምሽት ላይ እችላለሁ፣ ልጆቼ ሳስተኛ እችላለሁ። ኦኬ ወገኖች፣ አሁን እንዳልጸልይ ባትሪ ቻርጀሩን ሰክቼው ከ50 አሁን ወደ 7 አካባቢ ደርሷል። ወርታች ነው የሚቆጥረው። አይዶን ነው ስለበዛበት ይሆን አላውቅም። በየቀኑ ስለምገባበት አይዶን ነው ግን እና እንደዛ እያለቀ ስለሆነ እንጂ ብጸልይ ደስ ባለኝ ነበረ። በውስጥ ሜሴጅ ስልክሽን አስቀምጭልኝ። እሺ። ክብር ለኢየሱስ ክርስቶስ ይሁን። እንዲህ አይነትን መንፈስ እንዲህ አይነትን ክብር ስለሰጠን ወንድሞች እናቶች፣ በእውነት ልንገራችሁ ከኢየሱስ ጋር ብቻ ተጣበቁ። የትኛውንም ሃይማኖት አትፈልጉት፣ ውሸት ነው። ውሸት ጨለማ ውስጥ ናቸው ያሉት። ድቅድቅ ጨለማ ውስጥ ነው ያለነው ብለዋል። ኦርቶዶክስነት ማለት ድቅድቅ ጨለማ ውስጥ ነው። አይሁድነት ማለት ድቅድቅ ጨለማ ውስጥ ነው። እስላም ድቅድቅ ጨለማ ውስጥ ነው። ካቶሊክ ድቅድቅ ጨለማ ውስጥ ነው። ጳጳሳቶቻቸው ራሳቸው ናቸው የተናገሩት። ድቅድቅ ጨለማ ውስጥ ነው ያለነው ነው ያሉት። በክርስቶስ ኢየሱስ ብቻ የሆኑ ናቸው በብርሃኑ የሚመላለሱ። ስለዚህ ኢየሱስን ጠበቅ። ሰይጣን በግራ በቀኝ መጥቶ የሚያወራው ነገር ሁሉ በሙሉ ከማን እንድትርቁ ነው? ኢየሱስን ጣየው ነው ብሎ የሚልሽ። አይወዱትም አልኳችሁ። እነዚህ ስማቸውን የጠራቸው ቤተ እምነት ኢየሱስ ክርስቶስን አይወዱትም። ስሙ እንዲጠራ አይፈልጉም። እሱ ዕለት ዕለት ከተሰበከ በዛ ነው የሚሉ። ይሰለቻል እንዴ? በጣም ማርም ሲበዛ ይሰለቻል ነው ብለው የሚሉት። አይሰብኩትም። ለዚህ ነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ጀምረው በዚህ ዕለት እናታችን እንትና ከወይዘሮ እንትና ተወለዱ፣ ከአባታቸው እንትና ተወለዱ፣ ከዛ ጥፍራቸው ለእናንተ ሲል ተነቀለ፣ አንጎላቸው ፈሰሰ፣ ሆድቃቸው ተዘረገፈ ይላሉ። የራሷ ጉዳያ ታዲያ አይመለከተኝም። የቡልጋዋን ሴትዮ አምጥተህ ለእኔ ብትሰብክልኝ ሂድ። የትግሬዋን ሴትዮ አምጥተህ ታድናለች ብለህ ብትለኝ ሂድ፣ ወደዛ ዞር በልኝ። ሳራ እንኳን ታድናለች አልተባለም። አንተ ርብቃና ሊያ እንኳን ያድናሉ አልተባለም። የጌታዬ እናት እንኳን ማርያም ታድናለች፣ ኤልሳቤጥ ታድናለች እንኳን አልተባለም። ማዳን የእግዚአብሔር ነው። ማዳን የበጉ ነው። ማዳን የመድኃኔዓለም ነው። ማዳን የሥላሴ ነው። ወንድሞቼ እናቶቼ፣ ሰማይ ምድር ከፍ ዝቅ ብሎ ቢል ምራቃችንን ጢቅ ብለንባቸው ነው የምናልፈው። እነሱ ያድናሉ ብለው የሚላቸው አያድኑም። ማዳን የእግዚአብሔር ነው። ማዳን የሥላሴ ነው። ማዳን የክርስቶስ ነው። አለቅ እንዳሰሟቸው ድቅድቅ ጨለማ ውስጥ ነው ያለው ነው ብሎ ያሉት። ድቅድቅ ሰምታችኋል አይደል? የሊቃውንት ጉባኤ ስብሰባ ላይ እነ ብፁዕ አቡነ ማርቆስ ማለት ነው ድቅድቅ ጨለማ ውስጥ ነው ያለ ነው። ህዝባችን እየጠፋ ነው እያሉ ያሉት። እነሱ እየጠፋ ወደ እስልምና እንደ ጉድ ነው የሚጓዙት አልኳቸው። ኦርቶዶክሳውያን እንደ ጉድ። ያ የፈረደበት አንድ ወንድም አለ በጣም የሚተጋ ማን ነው? እፎይ የሚባል ጌታን እንዲያገኝ ጸልዩለት። በእውነት በጣም እየተጋ ያለ ወንድም ግን ተቀብሎት የሚያስተምር በሙሉ ይሄ ዘኬ ሲለቃቀም የሚውል ትውልድ ሁሉ የሚያስተምሩ መስሏችሁ ነው እናንተ። ውሸት። ራሱ አደባባይ ላይ ወጥቶ የተናገረው። የኛዎቹ ስለማታስተምሩ ወደ ፕሮቴስታንቶቹ ይሂዱ አለ እኮ። ይሂዱ አሉ። እንደሚሉት እንዳይመስላችሁ ያለ መንፈስ ቅዱስ ባዶ ስለሆኑ በምንም አይነት ኃይልና ጉልበት ይሄንኛ ምን ሰብከውን ወንጌል አይሰብኩ። ባዶ ናቸው። ያ ውሃ ያድናል ላያድንም ነው በቃ የነሱ ትምህርታቸው። ትልቁ ትምህርት የሚበላና የሚጠጣ ነገር ይወዳሉ። ውሃ ያድናል ላያድንም፣ ያድናል ላያድንም። ውሃን የወለደ ብሎ ይላል። የውሃ እናት ማለት ነው። እኛ እግዚአብሔር ነው የወለደን። ከውሃ አልወለደንም። እግዚአብሔር በእውነት ቃል አስቦ ወለደን ነው የሚለው። አለቀ። ስለዚህ እንደዚህ አይነት በድቅድቅ ጨለማ ውስጥ ያሉትን ማለት ነው ይመጡና ምን ይላል? ኑ በብርሃኑ ተመላለሱ ይላል። አባቶቻቸው እኮ እዛ በግ እየቀበሩ ነው። አስማት፣ መተት፣ ጥንቆላ፣ ድግምት፣ ታቦት ለእስላም እየሸጡ እኮ ነው እዛ። እውነቴን ነው የምላችሁ። ምርጫ አድርገህ እዚሁ ኢየሱስ እግር ላይ ተደፍተህ ቅር፣ እዚሁ ድረቅ፣ እዚሁ ሙት፣ እዚሁ ሙቱ አልኳቸው። ወንድሞች እናቶች
ከላይ ቡራኬው ተደረሰኝ ጸሎቶ ተደግፈኝ ብለህ የምትለው ሰውዬ እኮ እልም ያለ ጠንቋይ መተተኛ አስማተኛ ነው። አስማተኛ በከነ ነፍሱ የሚቀብር የ200 ሰዎችን ፎቶ የሚያቃጥል የድምፅ ቅጃቸው ወጥቷል እኮ ዝም ጭጭ ነው ያሉት። ምድረ የአስማተኛ ልጆች ዝም ጭጭ ነው ያሉት። ከላይ ጀምሮ ያሉት ውስጥ እንዴት እንደተበጣበጡ ነግሬያቸዋለሁ። መረጃውን አሳይቻለሁ በጽሁፍ ባለፈው ላይ ማለት ነው። ኦኬ። ስለዚህ በጨለማ ለነሱ ሁሉ ብርሃን ለመሆን በጨለማ ውስጥ ነው ያለነው፣ ድቅድቅ ጨለማ ውስጥ ነው ያለነው ብለዋል። የቤተክርስቲያኒቱ የአህጉረ ስብከት የቤተክርስቲያኒቱ የስብከተ ወንጌል ኃላፊ ናቸው ብፁዕ አቡነ ማርቆስ። ድቅድቅ ጨለማ ውስጥ ይሄ ሁሉ ሊቃውንት እያላሉ ለምን እንደምትፈሩት ውጡና ወንጌል ስበኩ አሉ። አይሰበክም ማለት ነው ቤቱ። እኛ አይሰበክም እኮ አለ ብፁዕ አቡነ ማርቆስ አሁን ተናገሩ እንጂ እኛ እኮ ቤቱ አይሰበክበትም ብለናል። አይሰበክበትም። አውደ ምሕረቱን የተቆጣጠረ የአንድ መዓት የሙታን መንፈስ ነው። የሙታን መንፈስ ነው የሚሰበከው። አርሴማ በዚህ ቀን ተወልዳ በዛ ቀን ደግሞ ክርስቶስ ሰምራ በዚህ መታ እማይ ወለተ ማርያም ደግሞ የምትባላለች ወለተ ጴጥሮስም የምትባላለች ከጎንደር ጉድሯን ነው እንትን ሹሩባዋን ይዞ ሚካኤል መርቷት ወደ ጎጃም ሲያመጣት ብሎ የሚል ታራት ምን ታረግልኛለች? እኔ ወለተ ጴጥሮስን ያልከኝ ምን ታረግልኛለች እኮ ነው ብዬ የምልህ። የራሷ ጉዳይ የማንም የቋቋ አሮጊት ሁሉ የማመልክበት ዘመን አለፋልኩ። ሕያውና ለዘላለም የሚኖር የአባቶቻችን አምላክ ይትባረክ አምላከ አበዊነ አብርሃም ይስሐቅ ወያዕቆብ እንዳልነው የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክን እግዚአብሔርን በአንድነትና በሶስትነት እናመልካለን። ሌሎቹንስ ጥግ እናስይዛለን። በትውልድ አይምሮ ውስጥ የቀለሉ እናደርጋቸዋለን አልኩ። የሚከባቸውን ክብር እግዚአብሔር የሰጣቸውን ቅዱሳን እናቶችና አባቶችን ሳንነካ ማለት ነው። የጌታዬን እናት በመጽሐፍ ቅዱስ ላይ እንደተጻፈላት ብፅዕት እንላታለን። ኦርቶዶክስ ምን ጥልቅ አድርጎት ምን አገባቸው? የእነሱ የቅቤ ቅል ናት እንዴ? እሷ ለእነሱ ብቻ ርስት የተሰጠች? ኢየሱስ ለጴንጤ ብቻ የተሰጠ የቅቤ ቅል ነው እንዴ ርስት አድርጎ የተሰጠህ? ብራዘር ኢየሱስ ለእኔም ለኦርቶዶክሱ ለካቶሊክም ለማንም ለዓለም ሁሉ ነው እግዚአብሔር የሰጠው። ማርያምስ በእሷ አትምጡብን። አይናችን ነሽ ማርያም አንቺን አይንኩብን። ማርያም የቱ ጋ ነው አይን ሆና የምታውቅ? የቱ ጋ ነው አይን ሆና የምታውቅ? የተዋህዶ ልጆች እንወድሻለን ይልላል። ጴንጤውስ አንወዳትም? እውነትህን ነው። እንደ ኤልያስ አላግጥብሃለሁ አልኩ። ቀርሜሎስ ተራራ ላይ እንደሚያላግጥ አላገጠባቸው እኮ ይላል። አይናችን ነሽ ማርያም አንቺን አይንኩብን። ሌላ ምንም ችግር ኢየሱስ ክርስቶስ ሲሰደብ ችግራቸው አይደለም። እየቀለጣጠሙ በራሳቸው እነዚህ ኮተት መጽሐፍቶች ውስጥ እየሰደቡት አይደል? ገርና ድርሳናት ውስጥ የሚባል ግብረ ሰዶማዊ አድርገውት አምላኬን ማርያምና ኢየሱስ መተው ምን የማይሰሙት ወንድ አለ? ያልሳሙት ወንድ እኮ የለም። እና ምን ችግር አለበት ይላል። ምን ችግር አለው ቢስም? ፍቅሩን መገለጫ ነው ይላል። እውነትህን ነው። ኢየሱስ የወንዶችን ከንፈር በመሳም ነው ፍቅሩን የሚገልጠው። ፍቅሩን የገለጠው ቀራንዮ ኮረብታ ላይ እንደዚህ በኔ ሎጎ ላይ እንዳስቀምጡት ስጋውን ደሙን አፍስሶ ነው። እነሱ ሌላ የሰሩት ኢየሱስ አለ። ሌላ የሰሩት ቅዱስ ጳውሎስ ያልሰበከው ሌላ የወንድና የሴቶችን ከንፈር የሚስም እያሉ የሚሉ ጋለሞታ ጠማማ ትውልድ ንስሐ ግቡ እንኳን ተብሎ ሲባሉ አይገቡም። ስለዚህ በዚህ ዘመን ከኢየሱስ ጋር ተከማች። ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም ነው ያለው። አለቀ። አምላኬን እንደዚህ አቃሎ የሰደበ ቤተ እምነት እኔ አላየሁም። እኔው ቀድስባት የነበረች የኢትዮጵያ ኦርቶዶክስ ታሪክሳለች የሰደበችው ጌታዬን በመጽሐፍቶቿ የማንም ባቢሾና በእንትን የደነዘዙ የጦዙ ሰዎች የጻፉት ጽሑፍ ማለት ነው። አርሙ አናርምም፣ ታደሱ አንታደስም። ኦኬ ነው። አዎ ውጡ እያለች አስወጣች። ጌታ ኢየሱስ እጅ ላይ ጣለችና ከዛስ አስወጣችና ስጨርስ ነገሩ እንደማያስኬድ አወቃቸው። ህዝቡ ሁሉ እየጎረፈ ወጣባቸው። እየጎረፈ ወጣ። ግማሽ ወደ እስልምና፣ ግማሽ ወደ ጴንጤ። እንደ ጉድ እኮ ነው የሚመጣው። ታውቃላችሁ አይደለ? እንደ ጉድ ማለት ነው። ኦኬ እና አትልም። እኛውን እዚህ ላይቭ ላይ ጌታን ተቀበሉ ብለን የምላቸው በውስጥ ነው የሚቀበሉት። እና ከዚህ የተነሳ ምን አሉ? በዚህ ዘመን ተዋርደናል አሉ። የኔታ ቲዩብ ላይ ሰምታችሁታል። ሊቃውንቱ ብለናል ያለው ሰውዬ ማለት ነው። ከዛስ የሊቃውንት ጉባኤ ብለው ጥሪ ኑ ተሰብሰቡ አሉ። ምን ሆኑ? ድቅድቅ ጨለማ ውስጥ ነው ያለ ነው። ይሄ ሁሉ ሊቃውንት እያሉ ወንጌል አሰብኩም ወይ?
ቅዳሴ ቀድሰን ማህሌት ቆመን የኦርቶዶክስ ቤተክርስቲያን ህልውና የሚቀጥል ይመስላችኋል? የብፁዕነታቸው የብፁዕ አቡነ ማርቆስ ንግግር ነው። እውነቶት ነው። ብፁዕነቱ ጠይቀዋል። ልጆቹ ግን በድግምት ስለተያዙ ማንም ለእርሶ ጥያቄ መልስ የመለሰ የለም። እኛ ግን እንመልስልዎታለን። አዎ የኢትዮጵያ ኦርቶዶክስ ቤተክርስቲያንም ይሁን ሌላ ቤተክርስቲያን የኢየሱስ ክርስቶስን ወንጌል የማትሰብክ ቤተክርስቲያን ፕሮቴስታንት ቢሆን ካቶሊክ፣ ኦርቶዶክስ ቢሆን ማንም ይከስማል፣ ይጠፋል አልኩ። ይጠፋል። ታድሶ ያስፈልጋል። አንታደስም። ወርቅ ናት፣ ዕንቁ ናት። ከሐዋርያቱ ስትዋረድ የመጣች ናት። አሁን ብፁዕ ማናቸው የሊቃውንት ምንድን ነው የአብነት ትምህርት ቤት መምህሩ ማነው ተክለ ሃይማኖት አዳነ ፔጅ ላይ ቀረቡት። የኦርቶዶክስ ቤተክርስቲያን እንደዚህ ዘመን ተዋርዳ ታውቃለች? እንዲያው ልጆቿን አተን በገዳም አንድነት የለ፣ በመምህራኑ አንድነት የለ፣ በመነኮሳቱ አንድነት የለ፣ በሊቃውንት ጉባኤ አንድነት የለ፣ በጳጳሳቱ አንድነት የለ ይላል አሉ እኮ የአብነት መምህሩ ሊቃውንት ጉባኤ ስብሰባ ላይ የተገኙት ማለት ነው። መጽሐፍቶቻችን ይሰብሰቡ። ለምን? ጥራት ይጎላቸዋል። ማን ያስባላቸው? እኛ ከእግዚአብሔር ጋር እኛንን ጥራት ይጎላቸዋል ያስባልናቸው። የአብርሃም አምላክ ቅዱስ እግዚአብሔር ምስክር ነው። እኛንን ጥራት ይጎላቸዋል ያስባልናቸው። እድሜ ለተሐድሶያን፣ እድሜ ለፕሮቴስታንት ይበሉ። ተዘፍዝፈው እነሱ መቼ ያነባሉ አልኩ። ለተብሎ ያልሰገደ ከቆመበት ስፍራ ይጥፋ ብሎ የሚል እርግማን እሱን አንብቦ እሱን ስሞ ነው የሚወጣው። ውስጡ የተጻፈው ለጌታችን እናት የማይመጥን ለክብሯም ለባህሪዋም የማይመጥን ነውረኛ ነገር፣ አንድ ተራ ሴት የምታደርገው ነገር የጌታዬ እናት አደረገች ብሎ ይላል። ውስጡን ገልጠህ ስታነበው የሴት ብልት ሳሙ ይላል። ውስጡን ገልጠህ ስታነበው የወንድ ብልት ቁረጡ ትላለች። የወንድም ብልት ትቆርጥላለች፣ ትመደምዳለች። ታምረ ማርያም ላይ የሴት ብልት ደግሞ ሳሙ ትላለች። ይሄ የአይነት ታምር ነው የተጻፈው። ለውሻ ተራራለች ይላል። ሰውን ግን በአረመኔነት ረግማ ወደ ውሻነት ትቀየራለች ይላል። ታምር 71 ታምር 72 ይነበብ በ1985 የታተመው ማለት እቺ የጌታ እናት ባህሪዋ ነው። ድንግልናህን ጠብቅልኝ ብላ ትላለች። ጎረምሳ ስታይ ድንግልናህን ጠብቅልኝ፣ ካገባህ ሚስት ካገባህ ቀናለሁ። እቺ የጌታዬ እናት ናት አይደለችም? እንፈጠፍጣታለን አልኩ። እንደ ኤልዛቤል እንፈጠፍጣታለን። በሰው ልብ ውስጥ ማለት የቀለለች እንድትሆን የአማኑኤል እናት የጌታዬ እናት እንደዚህ ትላለች። ወንድሞች እናቶቼ፣ የወንድ ጎረምሳ ድንግልናን ጠብቅልኝ ያዝልኝ ብላ ትላለች። ሚስት ካገባህ ቀናለሁ ብላ ትላለች። በቅናት ጭርጭር ነው የሚያርገኝ ብላ ትላለች። ይሄ የጌታ እናት የማርያም ክብር ነው። እንደዚህ ማርያም እነኚህ ናቸው የሚያከብሩት። ጠማማና ገልበጥ ባጣ ትውልድ አለ ሙሴ። እውነቱን ነው። ታላቁ ነብይ ይመጣና እኔ ፊት እናንተ ማርያምን የምጠሉ ይለኝ። የቱ ጋር ማን አንተ ነህ? አሁን ማርያምን መጠላቻ እኔ እንደጠላኋት የምትነግረኝ የቱ ጋር ምን ብለን ስላለን? መጽሐፍቶቻችን ይሰብሰቡ። ግማሹ ጥራት ይጎላቸዋል ሲል ፓትርያርኩ ጥራት ይጎላቸዋል ሲሉ፣ እነዚህ ደግሞ ንጹህ ምንጮች ናቸው፣ ጠጧቸው። ለሃይማኖት ማጽኛ ናቸው። ለሃይማኖት ማጽኛ ማለት ሃይማኖት በምን እንደሚጸናው በትምህርት። ስለዚህ ገድላት ድርሳናት ትምህርት አይደሉም። ኖ ትምህርት አይደሉም ይለዋል። ምንድናቸው? የሃይማኖት ማጽኛ። ሃይማኖት በምን ይጸናል? በትምህርት። ትምህርት ናቸው እኮ ገድላት ድርሳናት። ኧረ በፍጹም አይደሉም። እኛ በአምስቱ ዶግማው ነው። በአምስቱ ዶግማ ነው። ኦኬ ነገረ ድነት በአምስቱ ዶግማ ብቻ ነው። አዎ። እና በመጽሐፍቶች ውስጥ የተጻፉት ገድላት ድርሳናት ላይ አይ እነሱ በቃ እነሱ ለሃይማኖት ማጽኛ ናቸው። ሃይማኖት በምን እንደሚጸናው በተረት አይደለም፣ በትምህርት ነው። ስለዚህ በሃይማኖት ማጽኛ ከሆኑ ገድላት ድርሳናት ምንድናቸው ማለት ነው? ትምህርት ናቸው ማለት ነው። ትምህርት ስለሆኑ እኮ ነው እዚሁ ድርሳነ መድኃኔዓለም የተጻፈውን ዲያቆን አማኑኤል የተባለው የአዲስ አበባ ነው። አንድ ወጣት ነበረ። ከቆረበ በኋላ ከወጣ በኋላ ሆዱን አወቀውና ትውከቱ ወጣ። አስታወቀው። ያስታወቀውን በፀሐል ተቀብሎ በላው ይላል። አላሳያችሁም? ትውከትን ይበላል ተብሎ የሚባልበት ቤተክርስቲያን ድርሳነ መድኃኔዓለም ወገድ ለመባጽ ጽዮን ላይ በላው ይላል። በራሱ ዲያቆኑ ቪዲዮን እያሰማናችሁ ትውከት ወደ መብላት ትመለሳለህ። ብራዘር አተላ ወደ መላስ ትመለሳለህ። በፀጉር አስረት ትጸድቃለህ ብሎ የሚል ጥፍር አስረት ትጸድቃለህ ብሎ የሚል የመቃብር አፈር ልሰት ትጸድቃለህ ብሎ የሚል እጣቢ ጠጥታችሁ ትጸድቃላችሁ ብሎ የሚል ድርሳነ መድኃኔዓለም ላይ
የሰው ተቅማጥ ዳሪ ፍለጋ ተቅማጥ ካፋቸው የሚወጣ ተቅማጥ ከመጸዳጃቸው የሚወጣ ትውከት ካፋቸው የሚወጣ ይህ ያጸድቃል እያሉ ያድናል እያሉ ጥላቻ ይመስላችኋል? ይሄ ሁሉ በመጽሐፍ ሰንጄ ያስቀመጥኩት ያሳየዋችሁ ነው። በዚህ ዘመን ከኢየሱስ ጋር መጣበቅ ብቻ ያዋጣል። ለህዝባችን በቅን ልብ እናገለግላቸዋለን። እውነቱን ፍርጥ አድርገን እናግራቸዋለን። ከነዚህ መተተኛ አገልጋዮች እንለየዋል። እግዚአብሔር ህዝቡን ይለየዋል። የዛሬ 1 ዓመት ከምናምን ተናግሬያለሁ። በጌታዬ በእግዚአብሔር መንፈስ ሆኜ ልደተ ቃል ቤቱ ላይ አስቀምጦታል። ሂዱና ያዩት እሱም ቪዲዮ። የሰራዊት ጌታ እግዚአብሔር ነው ኦርቶዶክስን የሚበቀላት ብያለሁ። እንዴት በማድረግ በማፍረስ አይደለም የሚበቀላት፣ እንዴት በማድረግ ህዝቡን ከእጇ ላይ ያስጥለዋል። ለመዳን የወሰነ ትውልድ ወደ ጌታ ይመጣል ማለት ነው። አትጠራጠሩ። እነ በጋሻው ምናምን ነገር የወጡበት ጊዜ የነበረው ታድሶ እሱ ትንሽ ነው። ያሁኑን አትጠራጠር አልኩ። እነ ብፁዕ አቡነ ገብርኤል እና ብፁዕ አቡነ በርናባስ ምናምን ነገር እና ብፁዕ አቡነ ፊልጶስ ምናምን ነገር ነው እነሱ ብቻ አይደሉም ብራዘር። እኛ ከውስጥ የምናገኛቸው በጣም ብዙ አሉ። እግዚአብሔር በስራ ላይ ነው። በስራ ላይ ነው። ዓላማው ምንድነው? እችን ታላቅ ቤተክርስቲያን ለብዙ ሺህ ዓመት የቆየች ነች። የጌታ ስም ተነግሮባታል። ስጠራት እንኳን ቤተክርስቲያን ነው የምለው። እነሱ አዳራሽ ብለው እንደሚሉት አዳራሽ እንኳን ብዬ በጠራባቸው ያብዳሉ። ግን የቤተክርስቲያን ነው የምለው። ህዝቡን ዘግታ አልኩ። ዘግታ ከዓመት እስከ ዓመት ከወር እስከ ወር ሰኔ ጎልጎታ አንብብ ብላ ተረት መጽሐፍ ሰጥተዋል። ገድና ድርሳንን አንብብ፣ እብብት ስር ሰረው፣ አንገት ላይ ሰረው ነገር እንደዚህ አድርገው አንጠልጥለው። እግዚአብሔር ደግሞ ህዝቡን ሊያድን ይወዳል። ስለዚህ ወንጌል እንሰብካለን። እመኑኝ አልኳችሁ። እዚህ ቲክቶክ ላይ እንኳን ያያችኋቸው አላያችኋቸውም። እኛ በምንሰብክበት በመንፈስ ቅዱስ ኃይል የወንጌልን ጉልበት አንድ የሚሰብክ የለም። አሁን በሙሉ አይታችኋቸው እንደሆነ ምንድነው አሁን አንድ የመጡት ቢዝነስ አላቸው። ወደ ቢዝነሳቸው ሄደዋል። አንዳንዶቹ ለሆነ ገዳም ማሰሪያ ምናምን ነገር ብለው ገንዘብ ይሰበስቡና ከዛ ገንዘብ የሆነ ምንድነው የሚባለው ኮሚሽን ነው ምናምን ነገር እንደዛ እየታሰበላቸው ማለት ነው። ግማሹም በጌም ግማሹም ተጽዕኖ ፈጣሪ የተባለ የቀሚስ ስር ተጽዕኖ ፈጣሪ ተብሎ የተባለ ማለት ዲያቆን ሲያመነዝር ነው የተገኘው። እናዝናለን። መጽሐፍ ቅዱስን አዋርዶ አበሻግጦ የተሳደበ ነውረኛ ሰውዬ ማለት ነው። ነውረኛ ሰውዬ ንስሐ ነው መግባት ያለበት። ሴት ሻወር ውስጥ ገብታ ራቁቷን ስትታጠብ ጧጧን ዳሌዋን እያየ ተገኛ አወጡበት። ራሱ እነሰሙ ናቸው አወጡበት። ጡት ያያል አየሽ ዳሌያሽ እሲ ራቁትሽን ሁኚና ወለ ሻወር ውስጥ አቁሙ እሲ ከኋላ ልሽ እሲ ከኋላ መቀመጫሽን ሊያው እያለ ማለት ነው። ይሄ ሰውዬ ነው ተጽዕኖ ፈጣሪ ሲባል የነበረ ማለት ነው። ንስሐ ነው የሚያስፈልጋቸው። ለነሱ ሁሉ ነው ማልቀስ ያለብን። እግዚአብሔር ያልጠራው ሊሰብክ አይወጣም። እኛም እግዚአብሔር ከእንደዚህ አይነት ድፍረት እንዲጠብቀን ጸጋ እንዲያበዛልን ራሳችንን እየጠበቅን በቅን ልብ በእግዚአብሔር ፊት እናነባላቸዋለን እና ወንጌሉን እነግራቸዋለን። እኛ ጋር ያለው እነሱ ጋር ካለው የአብርሃም አምላክ ቅዱስ እግዚአብሔር ምስክር ነው ይበልጣል። እነሱ ውስጣቸው ቀፎ ነው። መንፈስ ቅዱስ የላቸውም፣ አላደረባቸውም። የጸጋ ስጦታ በውስጣቸው የለም። ማንም ወንጌል ሰባኪ ነኝ ብሎ ቢል የሆነ ትምህርት ቤት ገብቶ ተምሮ ነው። ከዛ ውጭ በጸጋ ስጦታ በመንፈስ ቅዱስ አያምኑም። የጸጋ ስጦታው ማለት ነው እንጂ መንፈስ ቅዱስ እግዚአብሔር መሆኑን ያምናሉ። ለዚህ ነው መጽሐፍ ቅዱስ የቆሸሸ መጽሐፍ ነው። 66ቱ መጽሐፍ የረከሰ ቅድስና የጎደለው መጽሐፍ ነው ብሎ ቅርሻቱን ሲያቀርሻ ነበር በእግዚአብሔር ላይ ማለት ነው። እግዚአብሔር እንደዚህ አዋረደው በአደባባይ ማለት ነው። በየስንቱ ሴት ጭን ስር ተገኘ ማለት ነው ሲልከሰከስ። እሱ የእግዚአብሔርን ቃል ቅድስና የጎደለው ብሎ ያው የዘዳግም መጽሐፍ ምዕራፍ 23ን በግልጽ አማርኛ ቁላብ የተቀጠቀጠ ወደ እግዚአብሔር ጉባኤ ይግባ ነው ብሎ የሚለው በእነሱ 80 ያህል ሁሉ ጭምር ሳይቀር ነው። በቀድሞም ትርጉም በዕብራይስጡም ሁሉ ጭምር ሳይቀር የተጻፈ እሱን አገኘው ብሎ እሱ ራሱ ባንጠለጠለው ብልት ግን የአገሩን ሴት ሲያተራምስ ተገኘ። ንስሐ ነው መግባት ያለባቸው። 66ቱ መጽሐፍትን ሲሳደብ የኢትዮጵያ ኦርቶዶክስ ክርስቲያን እያንዳንዱን ዝምጭጭ አሉት። 15ቱ ዲትሮካኔን ካሌ ብሉይ ኪዳን መጽሐፍትን እኮ ጨምረው ነበር 80 ያህሉ ብሎ የተቀበሉት። ማንም ለምን ነው እንደዚህ ያልከው ብሎ አላለውም። ነውረኞች ናቸው አልኳችሁ። የነውር ጥግን የያዙ ንስሐ ነው መግባት ያለባቸው።
ወንጌልን ሰብካለን። ኢየሱስ ያድናል። ተባረኩ። ጸጋ ይብዛላችሁ። ሰላም ሁኑ። ጌታ ይባርካችሁ።